በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ የምህረት የቸርነት ባለቤት እግዚአብሔር አምላካችን በዚህ ሰዓትና በዚህ ደቂቃ በምህረቱ በቸርነቱ ባይለጸጋ የሆነው አምላክ ካደረሰን እንግዲህ በቅዱስ ያሬድ ስያሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስተኛው እሁድ ምኩራብ ይባላል። በዚህ ቀን ጌታ ያደረገውን የሰራውን ወደ ምኩራብ ገብቶ ወደ አይሁድ የጸሎት ስፍራ ገብቶ ሰራውን እንማማራለን። የእግዚአብሔር ቃል መጽሐፍ ቅዱስ ዮሐንስ እንደጻፈው በምዕራፍ 2 ከቁጥር 12 ጀምሮ ያለውን ቃል እንዲህ እናየዋለን። ከዚህም በኋላ እሱና እናቱ ወንድሞቹም ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድ ፋሲካቸው በዓልም ቀርቦ ነበርና ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችን፣ በጎችን፣ ርግቦችን የሚሸጡ ገንዘብ ለዋጮች የተቀመጠውን አገኘ። የገመድ ጅራፍም አበጀ። በጎቹንም በሬዎቹንም ሁሉ ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። ርግቦችንም ሻጮችን ይህን ከዚህ አውጡ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው ይላል። እንግዲህ የአባቴን ቤት የንግድ ቤት አታድርጉት፣ የመሸጫ የመለወጫ ቦታ አታድርጉት ብሎ አምላካችን ኢየሱስ ክርስቶስ ስለ ቤቱ ቀንቶ የተናገረውን ነው የምናየው። እንግዲህ ምኩራብ ስንል እዚህ የትምህርታችን ርዕስ ሆኖ የምናገኘው የአባቴን ቤት የንግድ ቤት አታድርጉት በቁጥር 16 ላይ ያለ ቃል ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ወደዚህ ስፍራ ወደ ምኩራባቸው ገብቶ ከዛ በፊት በ46ቱ ምኩራባት እየገባ ይፈውሳል፣ ያድናል፣ ያስተምራል። በሉቃስ ወንጌል ምዕራፍ 13 ከቁጥር 12 ጀምሮ እንደምናገኘው 18 ዓመት ጎብጣ የነበረችውን ሴት በዚህ ምኩራብ ማትለይ ነበረችና ቃሉን አስተምሮ ብዙ ጊዜ ደጅ ትጸና ነበርና አይቶም ማዝኖላት እንደፈወሳት፣ የምኩራቡም አለቃ ግን እንደተቆጣ፣ በሰንበት ፈውስ ሊፈወሱ እንደማይገባ እንደተናገረና በምሳሌም ኢየሱስ ክርስቶስ ለእርሱ መልስ እንደሰጠው ከናንተ አህያውን ፈቶ በሰንበት ውሃ ማጠጣው ማን ነው? ለእንስሳው ማይራራ ማን ነው? ብሎ ይቺ 18 ዓመት ዲያብሎስ ያሰራት ዛሬ ልትፈታ ይገባል ብሎ እግዚአብሔር ኢየሱስ ክርስቶስ በዛ ቤተ ምኩራብ እንደፈወሳት እንማራለን ማለት ነው። እንግዲህ በተለያየ ጊዜ ወደ ምኩራቡ እየገባ ያስተምራል፣ ይመክራል፣ ይገስጻል፣ አዳኝነቱን ያሳያል። አሁን ግን በዛ ስፍራ ላይ የጸሎቱን ስፍራ የእግዚአብሔርን ቃል የሚሰማበትን ስፍራ መሸጫ መለወጫ አድርገው መደርደሪያቸውን ዘርግተው የተለያዩ ሸቀጦችን እንዲሁም እንስሳትም ሳይቀሩ በሬ ላይም በጎችንና ርግቦችን እነሆ አስገብተው ሲሸጡ ጅራፍ ሰርቶ ለቤቱ ቅናት ያለው አምላክ አይ ይሄ አልፏል፣
እኔ ነኝ ዋናው መቅደስ አላለ። የመቅደሱ ባለቤት እኔ ነኝ እንዳለ ሁሉ ይሄ አባቴ ቤት ነው እንዳለ ሁሉ ቦታውንም ሊያጸዳው እነሆ ጅራፍ ሰራ። ወደዛም ገብቶ የሚሸጡትን የሚለውጡትን የሚሸቃቀጡትን እየገለባበጠ እነሆ ከዚህ አስወግዱ፣ ይህ ስፍራ የአባቴ የጸሎት ስፍራ ነው፣ ይህን ስፍራ ደግሞ እነሆ የመሸጫ የገበያ ስፍራ አታድርጉት ብሎ የዓለም መድኃኒት ኢየሱስ ክርስቶስ በጣም በኢየሩሳሌም የሚያማምሩ ስፍራዎች አሉ። ወደዛ ስፍራ አልገባም። ወደ ምኩራቡ ቤተ ጸሎት ወደ ሆነው እግዚአብሔር ድምጽ ወደሚሰማበት ቃሉን ወደሚሰሙበት ገብቶ ግን እነሆ በቀጥታ የማይደረገውን መደረግ የሌለበትን መቀመጥ የሌለበትን ሲመለከት እየገለባበጠ አስወጣ። ቤተ ጸሎት ይሰመይ ቤተ ጸሎት ቤት ይባላል። ወአንትሙሰ እናንተ ግን የወንበዴ ዋሻ አደረጋችሁት፣ መሸጫ መለወጫ አደረጋችሁት ብሎ እነሆ ተቆጥቶ ጅራፍ ሰርቶ እየገለባበጠ አስወጣው። እዛ ስፍራ እንዲጸዳ አደረገ፣ እንዲያስወግዱ እንዲወስዱ አደረገ። ኢየሱስ ክርስቶስ እንግዲህ ወደ ቅድስናው ስፍራ ወደ እሱ የሚመለክበት ስፍራ መጥቶ በቀጥታ ሌሎች ቦታ ላይ አልሄደም። ስተት ያለበትን መወገድ ያለበትን አስወጣ። ስዕሉ ነበረ፣ ታቦቱ ነበረ፣ ሰሎሞን ያሳለው ስዕል ነበረ፣ ታቦቱ ነበረ። ያንን አለፈ እንደሚሉት ሰዎች አልተናገረም። የሚሸጠውን የሚሸቀጠውን የሚነገደውን በቤተ እግዚአብሔር መቀመጥ የሌለበትን መደረግ የሌለበትን ግን አስወጣ ነው የሚለው። ቤተ መቅደሱ ዙሪያውን እነሆ በግርግዳው ላይ ሰሎሞን ያሳላቸው የከበሩ ስዕሎች አሉ። ለእግዚአብሔር የቅድስና የክብር መግለጫዎች እነዛን ነካ አይደለም የሚለው። በመቅደሱ ውስጥ በዛ በእግዚአብሔር ማደሪያ ቤት ውስጥ ታቦቱ አለ። የከበሩት የንዋያተ ቅድሳት አሉ። ያንን ግን አልነካም። የሚሸጠው የሚለወጠውን የንግድ ቤት ያደረጉትን የጸሎት ቤትነቱን ያስረሱትን እነሱንም እየገረፈ እንስሳዎቻቸውንም እየገረፈ መደርደሪያቸውንም እየገለባበጠ አስወጣ። የቤተ ቅናት በልቶኛል ያለው እነሆ ትንቢት ይፈጸም ዘንድ መድኃኒታችን ኢየሱስ ክርስቶስ ቤቱን እንዲህ አድርጎ አጽድቷል። ባጭሩ ወደኛ ሕይወት ስንመልሰው እንግዲህ ዛሬም ሕይወታችን የእግዚአብሔር መቅደስ እንዲሆን ያስፈልገዋል። ስለሚፈልገው ለጌታ የኛ ሕይወት መቅደስ ሆኖ እንዲቀጥል ይፈልገዋልና እንደ በሬ የሚዋጋ አስተያየት ያለን እንደ እንስሳ የሆነ ጠባያችንን አስወግዱ ይለናል። የሚሸቀጠውን የሚለወጠውን ማይፈልገውን ነገር እንደ በሬ የምንዋጋበትን በዘረኝነት መንፈስ እንደ እንስሳ የምናስብበትን በዘረኝነት መንፈስ የክፋት መንፈስ የዝሙት መንፈስ እግዚአብሔርን ያለማክበር መንፈስ እየነዳንና እየሸቃቀጥን እየለወጥን ካለን ይህ የእግዚአብሔር ቤተ መቅደስ ነውና አንተሙ መቅደሱ ለእግዚአብሔር ለአንተ የእግዚአብሔር መቅደሶች ናችሁ ስለሚል እንዲህ አይነቱ ንግድ ካለ በዚህ አይነት ንግድ ከተይዘን ካለን የበሬ ጠባይ ካለን ቡፍ የሚል ነገር በሕይወታችን ካለ ለመዋጋት እየተወጋጋንበት ያለው የዘረኝነቱ መንፈስ ሚታይ ቀንድ የለንም ግን እየተወጋጋን እያለቅን ነው። እንራገጣለን። የእንስሳት ጠባይ መራገጥ መዋጋት መከላከል በሚችሉበት ነገር ይከላከላሉ። በመቅደሱ እነሆ የሚራገጥ ሊኖር ስለማይገባ የሚዋጋ ሊኖር ስለማይገባ የእንስሳት ጠባይ ያለው ሰው ሊኖር ስለማይገባ የሰውነት ጠባይ ኖሮን መላካዊ ባህሪ ጠባይ ኖሮን
እንድንኖርለት እግዚአብሔር አምላክ ዛሬም ከልባችን መቅደስ ይህን ሊጠርገው ይፈልጋል። ከልባችን ምኩራብ ከልባችን የእግዚአብሔር መክበሪያ ከሆነው ዙፋኑ ጠርጎ ሊያነሳልን ይፈልጋል። ይህን ባህሪ ለናስወግድ ስለሚገባ ነው። ይህን ጠባይ ለናስወግድ ስለሚገባ ነው። ሰው በህይወቱ ሁለት ባህሪያት አሉት ወይም ሁለት ጠባያት አሉት። መላካዊ ባህሪ፣ እንስሳዊ ባህሪ አለው። ሲበላ ሲጠጣ የእንስሳ ጠባይ፣ ሲወልድ ሲያገባ ሲጋባ የእንስሳ ጠባይ ይኖረዋል። ሲጾም ሲጸልይ በምስጋና ከእግዚአብሔር ጋር ሲገኝ በቃሉ ውስጥ ራሱን ሲያሳልፍ መላካዊ ባህሪው ይገለጣል። ይሄ ባህሪ ወይም ይሄ ጠባይ የሚገለጥበት የሰው ልጅ እንደ በሬ ሊዋጋ፣ እንደ ፈረስ ሊራገጥ፣ እንደ አህያ ሊራገጥ፣ እንደ ከብት እንደ እንስሳ ሊሆን አይገባም። መላካዊ ባህሪው እየተገለጠ የምስጋና ሰው በምስጋና ቤት መመስገኛው በሆነ በእግዚአብሔር ቤት ለምስጋና የሚቆም እንጂ በዘረኝነት መንፈስ በዘረኝነት ቀንድ የሚዋጋ በዘረኝነት የእንስሳ እግር የሚራገጥ መላካዊ ባህሪው ሞቶበት ሊያሸበሽብ የሚገባው እጁ ሊንበረከክበት የሚገባው እግሩ ሊዘምርበት የሚገባው አንደበቱ ቅድስናን ሊያይበት የሚገባው አይኖቹ ምስጋናውን ሊያወሩ የሚገባው አንደበቱ ቅድስናን ሊሰሙ የሚገባው ጆሮዎቹ የዘረኝነት መንፈስ ነክሶበት በአንደበቱ እንደ እንስሳ ሊያናፋ በአይኑ እነሆ ነብር ሊቆጣ በእጁን እንዳነሳ ጉብ ብሎ የሰው ልጆችን ለመያዝና እግዚአብሔርን ፍጥረት እነሆ ወንድሙን ሊጎዳ አይገባም። ይህን ጠባይ እንድናስወግድ ነው ጅራፍ ሰርቶ ምኩራቡን ያጸዳው። ዛሬም እኛ ሰውነት ውስጥ ይሄ ሐሳብ ሰልጥኗል። ሸቀጣ ሸቀጧል፣ የዝሙት ሸቀጧል፣ የትዕቢት ሸቀጣል፣ የአድመኝነት፣ የዘረኝነት፣ የክፋት ጣዖት የማምለክ እግዚአብሔርን ያለ መስማት አምልኮተ እግዚአብሔርን ያለ መፈጸም በትዕቢት የመንገስ ሸቀጣ ሸቀጣል። ይሄ ሊጸዳ ይገባል። በንስሐ ንስሐው ማጠቢያ ሳሙና ሆኖ እኛን ሊያጸዳን ያስፈልጋል። ቃሉ እንደ ጅራፍ ሆኖ ከኛ ሕይወት ላይ ሊጠርግልን ያስፈልጋል። አሁን ወልደ እግዚአብሔር በአካል ተገኝቶ ይህንን ሰውነታችንን አካላችንን የእግዚአብሔርን መቅደስ ያረከስንበትን በአካል ተገኝቶ ላጸዳው ይችላል። ቃሉ ግን እንዲያጸዳልን ጅራፉ ተሰርቶ አልቆ በመቅሰፍት እንዳንመታ እግዚአብሔር እንዳይቀስፈን እነሆ ዛሬ ንስሐ ልንገባ ያስፈልጋል። እኛ ልናጸዳው ያስፈልጋል። ምክንያቱም ሶስተኛው እሁድ ምኩራብ ነው ስንል በምኩራብ ውስጥ አላስፈላጊ ነገር እንደተቀመጠ ሁሉ በእግዚአብሔር መቅደስ ልባችን ላይ መንገስ የሌለበት መቀመጥ የሌለበት ቦታው መያዝ የሌለበት ይዞት ካለ ልናጸዳው ይገባል። ምክንያቱም እኛ የእግዚአብሔር ቤተ መቅደሶች ነንና የእግዚአብሔር ቤተ መቅደስ ደግሞ ቅዱስ ነው። ያውም እናንተ ናችሁ ተብለናል። አንተሙ መቅደሱ ለእግዚአብሔር፣ እናንተ የእግዚአብሔር መቅደስ ናችሁ፣ ማደሪያዎቹ ነን። የእግዚአብሔር ማደሪያ ደግሞ ሰው አስጊጦ እግዚአብሔር ሊነክስበት እግዚአብሔር ሊከብርበት ይገባል። የምንኖርበትን ቤት እናድሰው የለ እንዴ? በቀለም እናስተካክለው የለም እንዴ? ፍጡር ገብቶ ዘመድ ገብቶ ቤተሰብ ገብቶ እንዴት አርጋ አድሰዋል፣ እንዴት አርጋ ሳምረዋል ብሎ እንኳን አስተያየት ይሰጥበት የለ?
ሰዎች ሲያምራቸው ያ ቤት ሲደሰቱበት እግዚአብሔርማ የሚከብርበትን ቤታችን እግዚአብሔር የቅድስናው መገለጫ የሆነውን አካላችንን በአርአያው በአምሳሉ የፈጠረውን አካላችንን ሸቀጣ ሸቀጥ በዝቶበት የዝሙት መደርደሪያዎች ተደርድረውበት የአጋንንት ሐሳብ ሰልጥኖበት ይህን ቆሻሻውን ነገር ጠርገን በንስሐ ካላስዋብ ነው በወርቅ ደሙ ካላስጌጥ ነው እግዚአብሔር ጅራፉን ጨርሶ ሲመጣ መቅሰፍት እንዳይሆንብን አሁን ላይ ልናስብበት የሚገባው በወርቅ ደሙ ያጌጠውን ኃጢአት የሸፈነውን ክፋት የሸፈነውን ዘረኝነት የሸፈነውን አድመኝነት የሸፈነውን ትዕቢት የሸፈነውን እነዚህ ሸቀጦች ሸፍነውት እንደ በሬ ቡፍ የሚል ቀንዱን እንደ ተዋጊ በሬ ቀንዱን እንደሚያሳይ ኩሳቸው እንደሚጥሉ ርግቦች እነሆ ያለ ህይወታችንን አስተካክለን ወልደ እግዚአብሔር ከመገለጡ በፊት በቅድስና እንድንኖርለት እግዚአብሔር ይፈልጋል። ምክንያቱም ዋጋ የተከፈለበት ዋናው ቤተ መቅደስ የኛ አካል ስለሆነ በሌላ አልተገዛችሁም በከበረ በክርስቶስ ደም ተገዝታችኋል ነው የሚለው መጽሐፍ። ክርስቶስ የሞተለት አካል ነው። ይህ አካል አምላክ ፍቅሩን የገለጠለት አካል ነው። የፍቅሩን መግለጫ ስጋውን ቆርሶ ደሙን አፍሶ ለዚህ አካል ራቁቱን መስቀል ላይ ተሰቅሎ አከታተ ተፍቶበታል። መራራ ሐሞት ጠጥቶበታል። ከዚህ መራራ ሐሞት ጋር ከርቤ ተቀላቅሎበት ጠጥቷል። አሸክቱን ሶስተኛ ቀላቅለው ከርቤ በራሱ መራራ ነው። ሐሞት በራሱ የዝሆኑ ሐሞት መራራ ነው። ሁለት መራራ ነገሮች እንደገናም በረሃ ላይ ያሉት ቅጠሎችን አሽክቶችን አንድ ላይ አርገው ወቅተው ጨምረው ሶስት መራራ ነገሮች ጸማይኩ ባለ ሰዓት ተጠማው ባለ ሰዓት እንካ ጠጣ ብለው በሰፍነግ አርገው እነሆ ሰጥተውታል። ይህን መራራ እነሆ የቀመሰልን ጌታ ዋጋ የተከፈለበት አካል ነው ያዝነው። ክርስቶስ ስለኛ ራሱን ዝቅ አርጎ የተገለጠበት ፍቅሩን የገለጠበት ይቅርታውን ያየንበት አካል ነው ያዝነው። የዲያብሎስን ሽንገላ እንድንቃወም እግዚአብሔርን ፍቅር እንድናውቅ መድኃኒታችን ኢየሱስ ክርስቶስ ስለኛ 6666 ጅራፍ ተገርፎ ይሄን አካል ቀድሶታል። ከዝሙት እንዲለይ ከክፋት እንዲለይ ከዘረኝነት እንዲለይ ካለማመን እንዲለይ ፍቅሩን አምላኩን ወዳጁን ንጉሱን ጌታውን እንዲያከብር ይሄ ቤት ሰውነታችን ዋጋ ተከፍሎበታል። ቤት ሰውነታችን የእግዚአብሔር ነው። ይጸዳውን ለናጸዳ ያስፈልጋል። እንግዳው ክርስቶስ አምላካችን ክርስቶስ ወደ ህይወታችን ለመግባት ይፈልጋል። ደጃችን ቆሞ ያንኳኳል። ቤቱን ይፈልጋል። ወደ ቤቱ ሊገባ ይፈልጋል። ስላልጸዳ ግን በደጅ ቆሟል። ንጹህ ምንጣፍ ሊነጠፍለት በአካላችን ውስጥ ይፈልጋል። ንጹህ ሆኖ ሊያየው ይፈልጋል። ምኩራብ የተባለ ህይወታችን ሰውነታችን ቆሽሿል፣ ዝጓል፣ ተበላሽቷል፣ በኃጢአት ገምቷል፣ ሸቷል፣ ከርፍቷል። ይሄን እንዲጸዳለት ይፈልጋል።
የምስጋና ነገር ከኛ ሲወጣ ደስ ይለዋል። የፍቅር ሐሳብ ሲወጣ ደስ ይለዋል። ሰውን ምናፈቅርበት ምንረዳበት ምንተጋገዝበት እምንተያይበት የአንድነት ሐሳብ ሲወጣ ደስ ይለዋል። ልግባ ብሎ ያንኳኳል። ሸክማችን እንደከበደን አውቀን ይሄን አምላክ እንዲያጸዳልን ልንለምነው ያስፈልጋል። እንግዲህ ምኩራብን ስናስብ እግዚአብሔር ወልድ ኢየሱስ ክርስቶስ ቤቱን በእንዲህ አይነት መልኩ አጽድቷል። ዛሬም የኛ ቤት በንስሐ በሥጋው ደሙ በደጀ ሰላሙ በቅድስት ቤተ ክርስቲያን ሊታደስ ሊቀደስ ሊነጻ ያስፈልጋል። ቤቴ ጸሎት ቤት ነው እንጂ የወንበዴ ዋሻ አይደለም። አምላካችን ኢየሱስ ክርስቶስ ቤት ሰውነታችን በንስሐ ጸርቶ ክብሩን እንድንወርስ መልካም ፍቃድ ይሁንልን። ይቆየን።